ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ፣ እኔ ውዶቼ፣ እኔ ምርጦቼ፣ እኔ ምርጣ ምርጦች፣ የምወዳችሁ የማከብራችሁ፣ እስኪ ልለብልባችሁ እና ውዶችዬ፣ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። ከአይሻ ሱቅ ነው ያለሁት ማለት ነው። ከአይሻ ሱቅ ነው ከች ብያለሁ። እየጠፋው ነው፣ አልጠፋም። አምሮብኛል። በስመ አብ ድንቡሽ ፊት የራሱ ታምራለች። እኔ ቆንጆ ለራሴ እና ውዶችዬ ሰብስክራይብ ያደረጋችሁ ደግሞ ባታበረታቱኝ፣ ላይክ ሰብስክራይብ ሼር ነው ጠፋብኝ። ሰብስክራይብ ሼር ያደረጋችሁ አበረታቱኝ፣ አፈምሱኝ የኔ ውዶች። በቅርቡ በአዲስ ስራ እመጣለሁ። በአዲስ ስራ ስላችሁ በግሌ ማለት ነው። በግሌ በአዲስ ስራ እመጣለሁ። እናንተ ብቻ አበረታቱኝ። ይሄ ሁሉም አድርገው አዲስ ስራ መጣው አሮዬ ስራ እናንተ ስለምታበረታቱኝ አይዞሽ በርቺ። የሰው ልጅ እኮ በገንዘብ ብቻ አይደለም። አይዞሽ በርቺ ምናምን ይሄ ትልቅ ነገር ነው፣ ከገንዘብ በላይ ነውና እንደዛ እያደረጋችሁ አበረታቱኝ። ሰላም ባያችሁ። አኮረፍሽ? ምሳል በላሽ እንዴ? በልቻለሁ። ሰላም የሳራ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ እያል ሳራ አንድ ጓደኛዋን ፍራንክ ካላደረኩት ብለኛለች እና ፍራንክ ልታደርገው ነው። እስኪ እንግዲህ አብረን እናዳምጥ እና ምን እንደምለው ታውቃላችሁ? የሆነ ጊዜ ሆድሽ ምንድነው ሲለኝ ስለነበረ የሆነ ምግብ ቤት ገብቼ አምሮ ይበለውና ብር የለኝም ነው ድረስልኝ፣ ወይ ድረስልኝ ሲጓደኛ ይወደኛል አይወደኝም የደወልኩለት እየጠራ ነው ስልኩ ማለት ስልኩ እየጠራ ነው። በነፍሴ ይደርሳል አይደርስም? ካላነሳው ችግር ያው ሹፌር ነው በነገራችን ላይ ሊያነሳም ይችላል። ካነሳም እሰየው። ደስ ደህና ነህ? እንዴት ነህ? ሁሉ ሰላም? መች ትደውላለህ አንተም ብሎ ወንድም ደግሞ ነው። ኦኬ ሚስቴን አትልም እንዴ አንተ ባለየ? አይ ለነገሩ እኔ ከልጅ ጋር ስለምውል ችግር የለውም። ሚጣ ትነግራለች። የደሴ ልጅ ነኝ ትላለች እና ያንተ ቆንጆ ስማማ ደስ አሁን ጉዱን የለሃለው። ዝም በልማ። የሆነ ቦታ ገብቼ እናንተ ባጃጅ ፊት ለፊት ያለው አዲሱ የተከፈተው ሬስቶራንት አለ አይደለ? አስተያየው አዲሱ እና ምግብ መብላት አምሮ ይዛ ገብቼ በልቼ ማለት ነው። ቦርሳዬ ውስጥ ብር ያለው መስሎ ለካ ብር የለኝም የምር በቃ። እና አሁን ብሩ ራሱ ስንት ናለ? 500 ብር ምን እንደበለው ፈጣሪ ያውቅልኝ። አሁን እንድትወቅሰኝ ሳይሆን መላ እንድትፈጥርልኝ ነው። እጄ ላይ 300 ብር ሰዎች አላቸው። የሰዎችን ልላክልህ እኔ የለኝም። አንድ ሰው ስለዚህ ሞላልኝ ማለት እኮ ነው። እኔ 200 ብር አለኝ። ልጅማ ምን አለ እዚህ ቁጭ ብለሽ ሲጀመር ሌባ ነሽ እቃ ጠቢ አላለኝም ማናጀሩ።
እና ሲጀመርም እንዴት አቅም ኑሮሽ ነው ሁሉ ምግብ ያዘሽው አለኝ። እኔ እኮ ዝም ብዬ ነው ያዘዝኩ የሰጠሁሽ። ስሰጥሽ ራሱ ፈርቻለሁ ሌባ ምናምን እና የተረሽቃሽን እጠቢ አለኝ። አዎ እና አሁን ራሱ የሆነ ሽንት ቤት የሚሄድ መስዬ እዛ ተደብቄ የደወልኩልህ። ብጠብቅስ እሱን መች እጠቀማለሁ? ሞባይል ባንኪንግ ቢኖረኝማ እኔ ራሴ ከፍላቸው ነበር። ባንክ ደርሼ ልምጣለዋለሁ በዛው ልትሄጂ ነው እና እንደውም ከ10 ደቂቃ ካለፈ ፖሊስ ነው የምጠራብሽ፣ አንቺ ሌባ ነሽ አጭበርባሪ ነሽ፣ ፖሊስ ታጋሳለሁ። ለ10 ደቂቃ ነው የሰጠሁሽ አለኝ። ምን አቅለታለሁ አንተዬ? ቴሌ ብርስ ይጠቀማሉ። አልገባም ሊሉ ይችሉ ይሆን እኔ እንጃ። በቃ 30 ደቂቃ በኋላ ትመጣለህ። እሺ ደስ እሺ። እኔ ወንድም ስማ፣ እኔስ ጉርክን ላይ ፍራንክ እያደረኩ ነበረ ተበላክ። እኔ እና እኔ ምስኪን ወንድምሽ ነው ጓደኛዬ ነው ማለት በነገራችን ላይ ማለት ምስኪን ጓደኛዬ ነው ልክ እንደ ወንድሜ ማለት ነው። ወይኔ ከወንድሜ በላይ አዲስ አበባ ስንት ዓመታችን መሰለኝ? 9 ዓመታችን። ሚስቱ ከኔ ጋር አብራኝ ነው የምትሰራ። ልጁ ራሱ ምናምን እንትን ትለኛለች። አንድ ቀን ልጁ እንዴት ታውቂያለሽ? ቤት መጣችና ለአባቴ ደውይለታለች። እኔ እኮ የአባቴ ስልክ የለኝም እላታለሁ። ስታወሩ ሰምቻቸው እና በጣም ምርጥ ጓደኛዬ ነው። ደሴ ማለት እኔ እንጃ ከወንድሜ በላይ ነው ማለት ነው። እና ደስዬ ከዚህም በላይ ቢሆን ይከፍልልኛል። አይሽ ምስኪን ተናዶ ዘጋው እኮ። ግን ምርጥ ሰው በዚህ ዘመን እኮ እንደዚህ አይነት ሰው የለም። እንኳን ምግብ በልተሽ ነውና ምን ልትሰሪ ሄድሽ ሲያንቀሻቅሽሽ የሆነ ነገር ነው እንጂ ጭራሽ እንደዚህ ነው እከፍላለሁ ምናምን። ምስኪን ወዳይ ምርጥ ሰው ነው። ግን የእውነት ሰው ነው በቃ። አውቄ ደግሞ ቦታውን የነሱ ባጃጅ ተራ ፊት ለፊት ነው። አዲስ የተከፈተ ቤት ነው። አየሽ አመነኝ። ወይና ለማንኛውም እዚህ ነው ያለ ባህር ዳር። አዎ እኛ ሰፈር ነው፣ አንድ ሰፈር ነው። አጥበት እንደው ባህር ዳር ሱቅ ቀደም ብሎ መጥቷል። በፊት አዲስ አበባ ነው ነበር። ያው በሰላሙ ምክንያት ምናምን ወደዚህ መጥቶ ቀርቶ ነው እንጂ ቆንጆ ልጅ አለችው። ልጁ ራሱ ከኔ ጋር መጥቶ ማሻአላ። እና ውዶችዬ ሊከፈል በቃ እንደከፈለ ነው የሚቆርበው። ሊከፍልልሽ ሊመጣ እኮ ነው። እና 30 ደቂቃ ጠብቂኝ ያለ ወደዛ ምንትናቸው ላኪልኝ አለ። መጠብላልኝ ስትዩ ደግሞ ቃጠብለውኛል ስትዩ ደግሞ ምንድነው የምታጥቢው? ሰው ቃ ታጥቢ ማን ስለሆነ ነው የምታጥቢ ያለ ደግሞ ለ500 ብር 500 ነው። ሌላ ነገር የበላሽ መሰለው እንዴ ነው እንደዚህ የሚላውን ወንድም አለ በዚህ ሰዓት። ወንድምሽ ራሱ እንደዛ አይልሽ? አዎ በስማ እግዚአብሔር ወንድምሽ ራሱ እኔ ምን አንቀሸቀሽሽ? ለማንኛውም አዎ ማን ቢያልሽ ቤት ሰርተሽ አበይ ነው የሚለው። ደግሞ የ500 ብር ምግብ ማን ስለሆነሽ ነው የምትበይው? እና ውዶችዬ የተሳካ ፍራንክን አሁን እንግዲህ ደውዬ ታሸማግልኛለሽ በይ። አሸማግልሽ እንዴት እንደዘገው ልገብ ደውልም ያነሳ አይመስለኝም። ውዶችዬ ባይ ባይ። ሌላ ጊዜ ሌላ ቪዲዮ እስከምንገናኝ ወዳችኋለሁ።